ብር ተሰጠ ያውቃል? ስንት ብር ተሰጠ ያውቃል? በልጅነቴ ግን ቀጭን ሀብታም ነበር ያን ሳምሰንግም ስፔሻሊ ደግሞ ለኤልጂ መጀመሪያ የኢትዮጵያ ካንትሪ ዳይሬክተራቸው እኔ ነበርኩኝ። እቺ ደራርቱ ቱሉ ነው። ታውቂያለሽ ስለ ደራርቱ ቱሉ? እዚሁ ሌላ ህፃን አግኝተናል። በነገራችን ላይ ሩጫ ጎበዝ ነኝ ስትይ ነበር አይደል? አሊያ አለሽ ወይስ ተኝተሻል? እንዴት ነው ወዳችሁት? ምን ወደዳችሁት? አንቺ ደረሰን እንደነሽ ሰላም አለን ታዳስ ጥሩ ሰዓት ነው አይደል? በጣም ጥሩ ሰዓት ነው። ሰላም እንደነሽ ሰላም ባይ ጋይስ ሰላም እንዴት አላችሁ ተመልካቾቻችን? ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ዛሬ እንግዲህ በልዩነት ከአዲስ ሚዲያ ኔትወርክ እንግዲህ ልዩ የበዓል ፕሮግራሞችን ወደ እናንተ እያሻገርን እንገኛለን። አሁን ደግሞ እንግዲህ የበዓላት ሰገዳው አልቆ ወርዶ አልቆ ቤተሰብ የሚጠያየቀው ጨርሶ ደግሞ አሁን ወደ ከተማ ወጥተን የምንዝናናበት ሰዓት ላይ ነው ያለነውና እኛ ደግሞ ለምን አንድ እንግዳ እንጋብዝላችሁ በምሽት ወጣ ብለን ስንዝናና ከሱ ጋር ያለውን ቆይታ ደግሞ ለናሳያችሁ ወደናልና አብራችሁን እንድትቆዩ እንጋብዛችኋለን። አብራችሁ ቆይታ ማድረገው ቃል ኪዳን ዘላለም ነኝ። ስለዚህ እንግዳችንን ቀደም ሲል ልጆቹን ይዞ ሲወጣ አይታችሁታልና ወዴት ሊሄድ ነው እያላችሁ ይሆናል። ትንሽ እንተዋወቅ። እንዴት ነህ? እንኳን አደረሰ። እንኳን አብሮ አደረሰን። እንተዋወቅ እስኪ ትንሽ። ስሜ ዲነር አብዱላህ ይባላል ነው። ያው ዛሬ አረፋ በዓል ነው። ቀን የእርድ ፕሮግራሞችን አድርገን ከቤተሰብ ጋር አረፋውን አክበረን አሁን ደግሞ ልጆችን ይዤ ወደ ከተማ ወጥቼ የከተማውን ድባብን ላሳያቸው እየተንቀሳቀስኩኝ እያለሁኝ ነው አንቺን ያገኘሁሽ። በጣም ጥሩ። ስለዚህ እኔም አብሬ ያለው ማለት ነው የከተማው እንቅስቃሴ በአረፋ በምሽት ምን ይመስላል የሚለው እናስቃኛችኋለን። መልካም በዓል አብረን እንስ አሁን ያለነው አዲስ ስፖርት ፓርክ ነው። በቅርቡ ነው የተመረቀው እንደምታውቁት ተመልካቾቻችንና በርካታ የሚጎበኙ ነገሮች አሉት። ታሪክን ከአሁናዊ ሁኔታ ጋር ደግሞ አጣምሮ የያዘ ነው። እንደሚታወቀው በጣም ታሪክ የሰሩ ኢትዮጵያውያን አፍሪካን ያስጠሩ ጀግኖቻችንን ሐውልት የያዘ ነው። ከዛ ውጭ ደግሞ አሁን ለውድድር ክፍት የሚመስሉ የተለያዩ ስፖርት ማዘውተሪያዎች ተሰርተዋል። ሱቆች አሉ አይደል? ያያቸው ብዙ ነገሮች አሉና እንግዲህ ብዙ ጊዜ እንደውም እናውቃለን እኛ ቲቪም ጋር ትመጣለህ ብዙ ጊዜ ስንፈልግ ሸዋሊድም ላይ ሌሎች ፕሮግራሞች ላይ ትመጣልናለህና ዛሬም ደግሞ የበዓል ምሽት ምን ይመስላል የሚለውን ከቤተሰቦች ጋር ቆይታ ልናደርግ ስለሆነ እጅግ ደስ ይለናል። እንዴት ነው አረፋ ቀን? በጣም ቆንጆ ነው። ያው አሁን ወደ አመሻሹ ላይ ነን። ቀን ከጧት ጀምሮ ጧት ስግደት አደረግ። ከዛ ወደ ደግሞ በአረፋ የእርድ ስነ ስርዓት ይደረጋል ከስግደት መልስ። እሱን ፈጽመን ከቤተሰብ ጋር በዓሉን ተቋድሰን ቆንጆ ቀናትን አሳልፈን አመሻሹ ላይ ደግሞ ልጆቼን የአዲስ አበባን ድባብን እንዲመለከቱና ይሄን ደግሞ አዲሱ የስፖርት ፓርክን እንዲያዩ ይዣቸው መጥቻለሁ። በዚህ ሰበብ ያው ካንቺ ጋርም አንድ ላይ ማሳለፍ እድሉን አግኝቻለሁ። መዝናናት ላይ እንዴት ነህ? ያው እንደ ማንኛውም ሰው ትሰሪያለሽ። ከዛ ወደ ደግሞ ባገኘሽው ትርፍ ጊዜ ራስሽን ሪፍሬሽ ለማድረግ ትዝናኛለሽ። ያው አሁን ደግሞ ኃላፊነትሽም ብዙ ነው። ለምን ልጆች ሲኖሩ ልጆች ብዙ መዝናናትን ይፈልጋሉ። ድሮ ትንሽ ብዙ እድሎች አልነበራቸው። አሁን ግን እንደነዚህ አይነት እድሎች በብዛት መምጣታቸው ለልጆች የበለጠ የመዝናናትና ራሳቸውንም በተለያየ አክቲቪቲ የማጎልበት እድሉን ይሰጣቸዋል። ለመዝናናት በዓል የሚጠብቀው ሰው ነው ወይንስ? አይደለም።
በትክክል ካነሳን እኔ በዓል ሰው ነኝ ብዬ አላስብም። አንድ ነገርን ለማድረግም በዓል ጠብቄ አላስብም። ባገኘሁት አጋጣሚ በፕሮግራም ለመዝናናት እሞክራለሁ። ከልጆቼ ጋር ሁሉ ጊዜ መዝናናት ፕሮግራም አለን። አሁን አርብ ከትምህርት መልስ ሁሉ ጊዜ አንድ ላይ ከኔ ጋር ሆኖ የመዝናናት ፕሮግራሞች አሉ። ደስ ይላል በጣም። ስለዚህ አሁንም እንቅስቃሴዎችን እያደረግን ጨዋታችንን እንቀጥላለን። ደስ ይለኛል። አሁን ደግሞ ለመዝናናትም የቀለለ ይመስለኛል። ምክንያቱም እንደ ድሮ በዓል ብቻ ሁኔታዎቹ ብቻ የሚገድቡ አይደለም። ዋናው ያንተ ሀሳብ ነው እንጂ ነገሮች የተመቻቹ ይመስላሉ። አሁን ያው ድሮ ብዙ እድሎች አልነበሩም ልጆችሽን ይዘሽ ልትሄጂ የምትችይበት። አሁን ግን ብዙ እድሎች እየመጡልን ነው። ከእንጦጦ ፓርክ ጀመረሽ እነዚህን መዝናኛ ፍሬንድሺፕ ፓርክንም ስታዩ አንድነትም ፓርክ ልጆች የመዝናናት እድሉን በጣም ይሰጣቸዋል። የመዝናናትን ብቻ ሳይሆን ለልጆችም ለልጆችም ብቻ ሳይሆን ለማንኛውም ያው የልጅ አባት ስትሆኚ ሞር ጊዜ ፎከስ የምታደርጊው የራስሽን ታይም ጨርሻለሁ ብለሽ ወደ ልጆችሽ ነው ፎከስ የምታደርጊው እንጂ ይሄኛው ለሁሉም የማህበረሰብ አካል እድሉን ይሰጣል። ኢኮኖሚካሊ ከፍተኛ አቅም ላለው፣ ኢኮኖሚካሊ ዝቅተኛ አቅም ላለው፣ ለምን የህዝብ ፓርኮች ናቸው። ለምሳሌ አረፋ ሲመጣ እርድ ይነሳል። እንዴት ነው ታርዳለህ? አሁን አረፋ ላይ ኢቭን የበዓሉም ትልቁ ሳቢዎች አንዱ የመስዋዕትነት በዓል ነው እና ያን ተይዞ በእስልምና ትልቁ የሚሰዋበት ወይን እርድ የሚፈጸምበት በዓል ነው። እሱም ኡህዲያ ይባላል። ስትሰዊ ኡህዲያ ማለት የምታርጂውን በግ ብቻሽን አይደለም የምትጠቀሚበት። 1/3ኛው ኢኮኖሚካሊ ዝቅተኛ ለሆኑ ማህበረሰቦች ትሰጫለሽ። 1/3ኛው ከዘመድ አዝማድ ከጎረቤት ከጓደኛ ጋር ተካፍለሽ ትበያለሽ። 1/3ኛው ነው የምታስቀምጪው። እኔም በዛሬው ዕለት ያው አንድ በግ አርጄ 1/3ኛውን ያው ሃይማኖቱ በሚለው መንገድ አድርጌ ነው ዛሬ የምታገኘኝና ብዙ ሙስሊሞች የሚያደርጉት ነው። እንዴት አገኘኸው ግን አዲስ ስፖርት ፓርክ? በጣም ወድጄዋለሁ። ፋውንቴን አለ እዚህ ጋር ቆመን ከተማውን ስንመለከት ራሱ በጣም ከተማው ውበት አለው። ሁለተኛ ደግሞ ያለንበት ለአይን ከፍተኛ ድባብ አለው። ከዛ ውጭ ግን ያሉት የስፖርት አክቲቪቲዎች በጣም ለወጣቱ ለመጪው ትውልድም አሁን ላይ ላለው ትውልድ ከፍተኛ እድል ነው የሚሰጣቸው። ለምን ትልቅ የዋና መዋኛ አለው። የተለያየም ደግሞ የስፖርት አክቲቪቲ ከእግር ኳስ ጀምሮ ባስኬትቦል ኢቭን አዲስ አበባ አሁን አንድ የሌላት ነገር አለ ሌሎች ሀገሮች ውስጥ የምናየው የቢች ቮሊቦል አዲስ አበባ የላትም። በተፈጥሮም ውሃ ዳር ስላልሆነች ግን እዚህ ስንመጣ ያንን ፊል የምናደርግበት በአሸዋ የተሞላ የቢች ቮሊቦል አለ። እግር ኳስም በአሸዋ የተሞላ እግር ኳስ የሚጫወቱበት ቦታ አለ እና አንድ ከተማ እውነተኛ ሜትሮፖሊታን የሚለው እሳቤ ለሚያዝ አዲስ አበባ በጣም እየቻለች ነው ማለት ነው። ለምን ብዙ ሰዎች የሚፈልጉትን ነገሮች በአንድ ከተማ ውስጥ እያገኘች ስትመጪ ያቺ ከተማ ወደ ሜትሮፖሊታንነት አድጋለች ተብላ ይታሰባል። መተታጋለች ወይስ የመጀመሪያ ነው? አክቹአሊ የመጀመሪያ ነው፣ ግን ያሉትን አክቲቪቲዎች ሚዲያዎች ላይ ዩቲዩቦች ላይ በደንብ ተከታትያለሁ። አሁን ደግሞ እድሜ ላንቺ መጥቼ ማየትም እድል እኔ ብቻ ሳይሆን ልጆችም ያው ጠፍቷል። የት እንደሆናቸው ሜቢ አንድ ነገር ስቧቸው ይመስለኛል እና እድለኛ ትውልድ ናቸው ብዬ አስባለሁ። ለመዝናናትም አማራጭ ከዛ ደግሞ አክቲቪቲዎችን የምናደርግበት ሌጀንዶቻችን አትሌቶቻችን ከኋላችን አሉ። ከዚህ በፊት በተለያዩ ክዋኔዎች ኢትዮጵያን ያስጠሩ ሰዎች ሐውልታቸውን ተቀርጿል። ብዙዎቹ ዛሬ በህይወት ያሉ ናቸው።
ናቸው እና ደግሞ ቆሞ እንደዚህ ሐውልት ሲቆምለት ሲደረግላቸው ለሌላውም ለመጪው ትውልድ ከፍተኛ መነሳሳት ይኖራል። ይህንንም ታሪክ ለፈጠሩ አትሌቶችም በህይወት እያሉ ኩራት ይሆናቸዋል ብዬ ነው የማስበው። ማማ ነይ እዚሁ ሌላ ህፃን አግኝተናል። በነገራችን ላይ ልጅ በጣም ምንድን ነው ስለ ዲኒር ንገረን እስኪ። ማን ነው እያሉ ነው ተመልካቾች፣ ምንድነው የሚሰራው እያሉ ነውና የት ነው ተወልደህ ያደግከው፣ ምን ሙያ ላይ ነህ የሚለውን እስኪ ትንሽ ንገረን። ኦኬ፣ ዲኒር ተወልዶ ያደገው እዚሁ አዲስ አበባ ውስጥ ነው እና የአዲስ አበባ ልጅ ነኝ። በአሁን ጊዜ በንግድ ስራ ላይ ነው የምሰራው። ግን ከዚህ በፊት ለዓለም ግዙፍ የሚባሉ ፎርቹን 500 ካምፓኒዎች ይባላሉ። ዓለም ላይ 500 ትላልቅ ካምፓኒዎች በፎርቹን ሊስት ውስጥ ሲገቡ ፎርቹን 500 ይባላሉ። ለነሱ ካምፓኒዎች የመስራት እድል አጋጥሞኛል። እሺ፣ ስለ ካምፓኒዎች ትንሽ ንገረን። እስከ ኢትዮጵያ ካንትሪ ዳይሬክተር ሁኜ የመስራት እድል አጋጥሞኛል። ሳምሰንግም ስፔሻሊ ደግሞ ለኤልጂ የመጀመሪያ የኢትዮጵያ ካንትሪ ዳይሬክተራቸው እኔ ነበርኩኝ የዛሬ 10 አመት እና ከዛ ውጭም ደግሞ ለተለያየ ጂቲቪም የሚባል ለዩኬ ካምፓኒም ሰራ ነበረ እና ያው የነዚህ ተሞክሮዎች አሉኝ። አሁንም ከነሱ ብዙ ሳርቅ በዲለርሺፕነት ኢትዮጵያ ላይ እየሰራሁኝ ነው። ከሳምሰንግ ጋር አሁን የነሱ ፓርትነር ሆኜ እየሰራሁኝ ነው። ስለዚህ ነጋዴ ነው ማለት ነው። በአሁን ጊዜ ሰው ነጋዴ ነኝ። በጣም ንግድና በዓል የሚያያዝ ነገር አሉ። አሁን ለምሳሌ እኔ ባለውበት የኤሌክትሮኒክስ ዘርፍ በዓልን ተገን አድርጎ ከፍተኛ ግብይት የሚደረግበት ነው። ኢትዮጵያ ውስጥም ብቻ ሳይሆን ዓለም ላይ ኒው ይርን ክሪስማስ ምክንያት በማድረግ ከፍተኛ እንቅስቃሴ አለ። ግን የሚገርምሽ የሙስሊም በዓል ላይ ስትመጪ በእኛ ዘርፍ ላይ ኤሌክትሮኒክስ ወይም የሙስሊሙ ወንድሞችና ወገኖች በዓልን ጠብቆ ላይገዙ ይችላሉ። እንደ ፋሲካ እንደ አዲሱ ዓመትና እንደገና ቡም አያደርግም። ሞር ረመዳን ላይ በከፍተኛ ሁኔታ ይነሳሳል። እኔ ባለውበት ዘርፍ ግን በአልባሳት ለምን ልጆችሽን ይዘሽ አልባሳትን ለመግዛት የምግብ እቃዎችን ለመግዛት ስትሄጂ ደግሞ ያለው ክራውድድ በጣም ከፍተኛ ነው እና ነጋዴ ሁሉ ጊዜ በዓልን ተገን አድርጎ ከፍተኛ ገንዘብ ሊሰራ ይችላል፣ ወይን ትርፍን ወይን ሽያጩን ሊያሳድግ ይችላል ብዬ አስባለሁ። እና ለነጋዴ የተለየ በዓል የለም። በዓል ግን በልጅነት እንዴት ነበር የምታሳልፈው? ያው አክቹአሊ እንደማንኛውም ሰው ገባሽ ማለቴ ልጅ ነሽ ኦልዌይስ በዓልን ትወጃለሽ። የምትወጅበትም ዋናው ምክንያት ልብስ ብዙ ጊዜ ሊገዛልሽ የሚችለው በዓልን ታኮ ነው። ሁለተኛ ደግሞ በእኛ ባህል ወይም በብዙም ሊሆን ይችላል በአመት በዓል ጊዜ ገንዘብ የማግኘት እድል አለሽ። ማንም ሰው ገንዘብ ሲሰጥሽ ኖአቲ ትቀበያለሽ። ሌላ ጊዜ ላይፈቀድልሽ ትቻለሽ ወይ ለጥቆነጣጭ ትቻለሽ። በአረፋና በኢድ ጊዜ ላይ ግን ሀብታም የምትሆኝበት ነው፣ የራስሽ ጌታ የምትሆኝበት ነው። እናትና አባቶችሽ ላይም የምታነጂበት ነው። በራሴ ገንዘብ ነገሮችን መግዛት ይችላል የምትዩ ከጨና ሀብታም የምትሆኝበት ነው። ያው እነሱ ብቻ ሳይሆን አጎት ሊሆን ይችላል፣ የአባት ጓደኞች ሊሆን ይችላል። ዘመድ አስማድ በአመት በዓል ጊዜ ሲመጣ የተለመደ ነው። ገንዘብ እንደየአቅሙ ይሰጣልና ልጆች ያንን ገንዘብ ይሰበስባሉ። ሁለተኛ ግን እንደ ኢትዮጵያ አመት በዓል ትልቁ የጋዘሪንግ ወይም የመሰብሰቢያ እድል ነው የሚፈጠርልሽ። አሁን በተለይ ደግሞ አረፋ ሲሆን ደግሞ የተለየ ነው። የአረፋ ቀን ብቻ አይደለም አመት በዓሉ የሚያልቀው። 3 ተከታታይ ቀናቶች ከበዓሉ ወዲያ ራሱ
በትልቅነት ነው የሚከበረው። በማግስቱ ማለት ነው። በማግስቱ 3 ቀናቶች አያምን ተሽሪቅ ይባላል። ኢቭን መጾም በእስልምና ውስጥ በጣም የሚደገፍ ነው። በእነዚህ 3 ተከታታይ ቀናቶች ግን የደስታ የፌስታ ቀናት ስለሆነ መጾም ብዙ ጊዜ አይፈቀድም ወይም አይመከርም እና በዓሉ ሞር ኤክስቴንድድ የሆነ ነው። የአረፋ ለ3 ለ4 ቀን እንትን የሚል ነውና ልጁ ነሽ ደግሞ ከአንዱ ቤት ወደ ሌላ ቤት እየሄድሽ ብስኩት ከረሜላ እየበላሽ ስታሳልፊ ደስ ይልሻል። እና ብር ተሰጣ ያውቃል? ስንት ብር ተሰጣ ያውቃል? በልጅነቴ ሁሉ ጊዜ ሰጥሻል። ያው የሚሰጥሽ አሁን እኔ የሚሰጠኝ እዛ ጊዜ ገንዘብና እዛ ጊዜ ያው ነው የተለያየ ነውና ይሄን ያክል ነው ብዬ ላውራሽ አልችልም። ግን ያው ከቤተሰብ አካላቶችም አሉ ከፍተኛ ብር ሊሰጥሽ የሚችለው የዛን ጊዜ እሱን ነው ሞር እንዲበጣ ቤትሽ የምትፈልጊው ወይ እሱ ቤት መሄድ ነው የምትፈልጊውና ይሄን ያክል ነው ብዬ መናገር አልችልም። ግን ቀጭን ሀብታም ነበር ያን ቀደም ሲል እንግዲህ እያነሳን ነበር አይደል? የተለያዩ ካምፓኒዎች ጋር እንደሰራ እየነገርከኝ ነበርና ከካሜራ ውጭ ስናወራ እዛ ሲሄድ ያየኋቸውን የምመኛቸውን ነገሮች አሁን አገኘኋቸው እያልከኝ ነበር። እስኪ እናውራቸው። አሁን ያኔ ይዣቸው የመጣኋቸው ጓደኞች አሁን ይዣቸው በመጣ የተመኘሁበት ጊዜ ነው ብለኸኛልና ስለሱ ንገረኝ። አሁን በነበርኩበት የሥራ ኃላፊነት ውስጥ ያው ብዙ ቢዝነስ ትሪፖች ወደ ኢትዮጵያ የሚመጡ ብዙ እንግዶች ይኖሩኛል። የትም ሀገርኛም ስንሄድ ከተማውን ማየት እንፈልጋለን እና የዛን ጊዜ ዛሬ 10 ዓመት አዲስ አበባ ማየት ሲፈልጉ የምወስዳቸው አንድ ቦታ እንጦጦ ነበረ እና እንጦጦ ስወስዳቸው ያለው እንጦጦ ውስጥ ማርያም ቤተክርስቲያን ውስጥ ሙዚየም አለ። እሱን አሳያቸዋለሁ። የኢትዮጵያ ታሪክን በደንብ አድርጎ ይገለጽላቸዋል። ከፍተኛ ፕራውድ ይሆናሉ። ከዛ ወዲያ ግን ያሉት ነገሮች ወይን እዛው ጋር ሆነን አዲስ አበባን እናሳያቸዋለን። ብሔራዊ ሙዚየም ወስዳቸዋለሁ። እንዳሁኑ አይነት ግን አዲስ አበባን ለመሸጥ የሚያስችለኝን ወይን ደግሞ የሚመጣውን እንግዳን ብዙ ቦታ የማውሰድ እድሎች የዛን ጊዜ አልተመቻቹልኝም ነበር። ዛሬ ብዙ ሰዎች ቢመጡ ኢቭን ያላቻቸው ውስን ታይም ለማሳየት ላይበቃቸው ይችላል እና ለውጭ ለሚመጣውም ሰው ገጽታ መሸጥ ላይ አሁን ያለችው አዲስ አበባ በጣም የተሻለች ናት። ኢሜጅ ቢውልድ ለማድረግና ያም የመጣው ሰውዬ አዲስ አበባ ላይ ቆይቶ ሲሄድ ይዞት የሚያወጣው ምስል በጣም የተለየ ነው የሚሆነው። በድሮም አዲስ አበባ በኢትዮጵያ ኦልዌይስ እንደኮራውኝ ነው። አሁን ግን ኩራቴ በጣም ከፊል ነበረ። ይሄ አሁን አመጣችኋል። ያው አክቹአሊ የስ ኢትዮጵያ አሁን ትልቅ እድል አላት አዲስ አበባ። ያ እድሉ ምንድነው? የከተማው በተለያየ ነገሮች የማደግ እድሉ ትልቅ እድል ነው። ከዛ ወዲያ ግን ሌሎች ሀገሮች አሁን ለምሳሌ ኤምሬትን ተጠቅመሽ ወደ አሜሪካ ወይን ወደ ቻይና ብትሄጂ ወይን ተርኪሽ ኤርዌይስን ተጠቅመሽ ወደ ሌሎች ከተሞች ስትሄጂ ስቶፕ ኦቨር የሚል ሲስተም አላቸው። ትላልቅ አየር መንገዶች ናቸው። እነዚህ ሁለቱ ከተሞች የቱሪስት ከተሞች ናቸው እና ና የቻይና መሄድ በፈልግ ኤምሬትን ብጠቀም ዱባይ ገብቼ 1 ቀን 2 ቀን ቆይቼ የተወሰነ ገንዘብ አውጥቼ ተዝናንቼ እሄዳለሁ። ለዱባይ አዲሽናል ኢንካም ነው። ኢትዮጵያ ላይም ስንመጣ በተለይ ስፔሲፊካሊ አዲስ አበባ ላይ ስንመጣ ትልቅ ድርጅት አለ። 80 ዓመት የተሰራበት ኢትዮጵያ ኤርላይንስ አለ። 22 ሚሊዮን ህብረተሰብ አዲስ አበባን ኤርፖርት ረግጦ የሚሄዳል። አዲስ አበባ ደግሞ አይተሽ ከሆነ በአፍሪካ አንድነት ስብሰባዎችን በተለያዩ የሚመጡት አፍሪካ ወንድሞቻችን በአዲስ አበባ ውበት እየተደመሙ ነው። መንግስት ሳያስብበት የቀረ አይመስለኝም። እዚህ ላይ በደንብ ቢሰራና ትራንዚት ታይማቸው ረጅም የሆነ ከዛው 8 ሰዓት 10 ሰዓት አዲስ አበባ ውስጥ ገብተው አዲስ አበባን ተመልክቶ ያሉትን ሂደቶችን እንትን አድርጎ የተወሰነ ገንዘብ ራሱ ያወጣሉ። ለምን ለቪዛ የተወሰነ ገንዘብ ሊከፍሉ ይችላሉ፣ የቪዛ አማውንቱን ብንቀነስላቸው። ከዛ ወዲያ ያው ያንን ቱር የሚያስደርጋቸው ፓኬጅ ሊገዙ ይችላሉ። ቱር ካምፓኒዎች ይሰራሉ። በዛ ፓኬጅ ውስጥ ያሉ ቢዝነሶች
ይንቀሳቀሳሉ። አሁንም አመሻሽ ላይ ለአረፋ የምናደርገው ጉብኝት ይቀጥላል። ልጆቹም እየተጫወቱ ነው። የረሱን ይመስላሉ። በነገራችን የት እንዳሉ ራሱ ወይን በአንቺ ጨዋታ ተስቤውን ወይን ልጆቼ ባለው ልጆች ቦታውን እያዩ ተመስጠዋል። የት እንዳሉ ማላቀም ግን አሁን ወደ እነሱ እንሂዳ። ያ ፕሊዝ አበበ ቢቂላ የመጀመሪያ አፍሪካን የማራቶን ሻምፒዮን ነው። 1960 ላይ ሮም ኦሎምፒክ ላይ ሲሮጥ ጫማ አልነበረውም። የዛን ጊዜ ያሸነፈበት ሰዓት 2 ሰዓት ከ20 ደቂቃ ነው። ያ የዓለም ሪከርድ ነው የሆነው እና አበበ ቢቂላ ከዛም ወዲያ የመጀመሪያው ጥቁር አፍሪካዊ በኦሎምፒክ መድረክ ወርቅ ያመጣው አበበ ቢቂላ ነው። ከዛ ወዲያም ከ4 ዓመት ወዲያ ቶኪዮ ላይም ተወዳድሮ እንደገና ወርቅ አምጥቷል እና የመጀመሪያው አፍሪካዊ ወርቅ ያመጣ ለኢትዮጵያም በኦሎምፒክ መድረክ ላይ ወርቅ ያመጣ በጥቁር ማህበረሰብ የመጀመሪያው የወርቅ ባለቤት የሆነ ታላቅ አትሌት ነው። አዲስ ስፖርት ፓርክ ነው። እዚህ ውስጥ እያየናቸው ያሉት ለኢትዮጵያ ከፍተኛ ውጤት ያመጡ ታላላቅ አትሌቶች ናቸው። ቅድም አበበ ቢቂላን አይተነዋል። ከአበበ ቢቂላ ወዲያ ይሄኛው የምንመለከተው ሐውልት የሻምበል ማሞ ወልዴ ነው። ሻምበል ማሞ ወልዴ በሜክሲኮ ኦሎምፒክ ላይ ለኢትዮጵያ በማራቶን ወርቅ ያመጡ ታላቅ አትሌት ናቸው። ወደዚህ ስንመጣ ደግሞ ሙሩት ይፍጠር ነው። ሙሩት ይፍጠር በሞስኮ ኦሎምፒክ ላይ 2 ወርቆችን ለኢትዮጵያ ያመጣ ታላቅ አትሌት ነው። ልዩ ስም ነበረው። ሺፍት ማርሽ ቀያሪው ይባል ነበረ እና እዚህ ላይ የምንመለከታቸው በኦሎምፒክ መድረክ ላይ ለሀገራችንን ወርቅ ያመጡ ትላልቅ አትሌቶች ናቸው። ወደዛ ደግሞ ስንሄድ ማናት ታውቂያታለሽ? እሺ ንገሪኝ ካወቅሽ። እቺ ደራርቱ ቱሉ ናት። ታውቂያለሽ ስለ ደራርቱ ቱሉ? ከኦሎምፒክ ላይ የመጀመሪያዋ ጥቁር አፍሪካዊት በሴቶች ወርቅ ሜዳሊያ ያመጣች ታላቅ አትሌት ናት። እንዲሁም ለኢትዮጵያ የመጀመሪያዋ ሴት አትሌት ናት። የኦሎምፒክ ወርቅ ያመጣችው ባርሴሎና ስፔን 1992 ይመስለኛል። ባይዘው እኔ የስፖርት ባለሙያ አይደለሁም፣ ግን የሀገሬን ታሪክ እንደ ማንኛውም ኢትዮጵያዊ ስለማቅ ነው። ቀኖቹን ከተሳሳትኩኝ ጎግል አድርጋችሁ ትነግሩኛላችሁ። ፕሮግራማችን ቀጥሏል። ከኛ ጋር ስለሆናችሁ እጅግ ደስ ይለናል። አራዳ ፓርክ ደግሞ የምናደርገው ቆይታ እንደቀጠለ ነው እና እንዴት ነው አራዳ ፓርክ? በጣም ይገርማል። በጣም ቆንጆ ነው። በጣም ወድጄዋለሁ። መሀል አዲስ አበባ ውስጥ እምብርቷ ላይ እንደዚህ አይነት ቦታ መፈጠሩ በጣም ደስ ይላል እኮ። አራዳ ሲነሳ እዛው ፒያሳ የተባለበት ቦታ ላይ ይሄን የመሰለ ፓርክ ማግኘት በጣም በዛ ላይ ደግሞ የከተማው ሴንተር ላይ ይሄን የሚያክል ሰፊ ቦታ ላይ ይሄን የሚያክል ፓርክና ውበት መፈጠሩ በጣም ጥሩ ነው። በጣም ቆንጆ ነው እና እድለኛ ነኝ ዛሬ ባንቺ ምክንያት ማየቴ። ለመጀመሪያ ጊዜ ነው እስከዚህ በፊት የማየት እድል ገጥሞኛል። አክቹአሊ ቢሮዬም ከዚህ ብዙ አይርቅም እና ጧት ወክ የማድረግ ልማድ አለኝ እና ሲሰራ እያንዳንዱ የስራው እድገትን መለከት ነበረ። ግን ውስጥ የመግባትና የመመልከት እድሉ ለመጀመሪያ ጊዜ ዛሬ ነው ያየሁት እና ከውጭኝ ከማየው ደግሞ ውስጥ ገብቼ እንደዚህ ሳየው የበለጠ ውበቱ በጣም ቆንጆ ነው እና አዲስ አበባችን እየታደለች ነው፣ እያበበች ነው። እንደ ስሟ እንደ ስሟ እያበበች ነው። ለዛም ነው አሁን ይሄ ሁሉ
ነገር ስለመጣ ኦፖርቹኒቲዎች ስለተፈጠሩልን አሁን በምሽት እንደዚህ ያረፋን ምሽት እያከበርን ያለነውና እስቲ ወደ በዓል ደግሞ መለስ እንበል ዲኒር እንዴ ከበዓል ምን ሆኖ በጣም ደስ የሚል ነገር ብዙ ጊዜ ኢድን ለኔ ከፍተኛ እንትን ያደርገኛል ለምን አንድ ወር ሙሉ ጾመሽ የሚፈታ በዓል ነው ያው አረፋ ላይ 9 ተከታታይ ቀናቶች ግዴታ ባይሆንም ብዙ ሰዎች ይጾማሉ የመጨረሻውን 3 ደግሞ የበለጠ ሞር ሰዎች ይጾማሉ እና ኢድ ለኔ ከፍተኛ እንትን ያደርገኛል ያው አረፋም ደግሞ ካሉን 2 ትላልቅ በዓላቶች ውስጥ አንዱ ነው እና ያው አረፋም ደስ ይልሻል ከቤተሰብ ጋር ተሰብስበሽ የምታከብሪበት ታላቁ በዓላችን ነው እና ቀደም እንዳልኩሽ ከልጅነት ጀምሮ አሁን ደግሞ ያው ራሳችን አልፈን ልጆቻችንን የምናስደሰትበት ሁኔታ እየተፈጠረ ነው ለምን ልጅ አባቱ ነናልና ኃላፊነቱም ይጨመራል ለምን የራስሽ ደስታ ብቻ ሳይሆን ለልጆቼ ምን አይነት ደስታ ፈጥራለሁ የሚለውን ነገርን ጭማሪን ይዞ ነው የሚመጣው ሩጫ ጎበዝ ነኝ ስትይ ነበር አይደል አሊያ አለሽ ወይስ ተኝተሻል ባይክ ደግሞ ይዘክ ባይክን እዚህ ላይ ባይክ ማድረግ ትችላለህ የባይክ ሰርኪዩት አለው የሩጫም ሰርኪዩት አለው እና ታይኒ ታውንም አላሊያ ተወጃለሽ አይደለ ታይኒ ታውን እዚህም ታይኒ ታውን አለ ሌላ ጊዜ በቀን ስንመጣ ይዤሽ ይመጣል ኦኬ እንዴት ነበር አረፋ ቆንጆ ነበር አይደለ ጥሩ ታይም አሳለፋችሁ እሺ ለጓደኞቻችሁ ለትምህርት ቤት ጓደኞቻችሁ ምን ትነግሯቸዋላችሁ ምን አያችሁ እስከ አድዋ እና ስፖርት ዛሬ እንግዲህ ልጆችን ይዘን የመጣ ነው በበዓል ቃል ተገብቶላቸው ነበር አንዱን ነው ያሟላ ነው ወደውታልና በጣም አላየሽም በጣም ሲባርቁ ነበር ብዙ አክቲቪቲ ሲያደርጉ ነበር እና ደግሞ እዚህም በጣም ደስተኛ ናቸው እንዲያውም ይህ እንደ ሽልማታቸው ነው ያልከኝ ነበርና ተሸልመው ነው ምን አይነት ልማድ አለን ከልጆቼ ጋር የማንበብ ክሎታቸውን እንዲያሳድጉ በጣም ነው የምፈልገው ለዛ አንድ መጽሐፍ ሲያነቡ ሽልማት አላቸው ያ ሽልማት ገንዘብ ነው እና ያንን መጽሐፎች ሲጨርሱና ከጨረሱ ወዲያ ደግሞ ስለ መጽሐፉ በአንድ ገጽ ራሳቸው ሳመራይዝድ አድርገው ይሰጡናል ያንን ካነበብነው ወዲያ 500 ብር ለአንድ መጽሐፍ ሲጨርሱ ይሰጣቸዋል እና ይሄኛው ትሬንድ እስከ መጨረሻው እድሜያቸው ድረስ ነው የሚሄደው እና በልጅነታቸው ብዙ ጊዜ ኃላፊነቱ ሪስፖንሲቢሊቲው አንቺ ነሽ ማታ ማታ መጽሐፍ ታነብላቸዋለሽ ያ መጽሐፍ ሲያልቅ ደግሞ ሲመለሱ ሌላ መጽሐፍ ይሰጣቸዋል እያደጉ ሲመጡ ግን ከራሳቸው ተነሳሽነታቸውን እንዲፈጥሩ ነው አሁን የማትጋ ሂደትን የገንዘብ ሽልማት ያስቀመጥኩላቸው ያ የገንዘብ ሽልማት 2 ነገሮችን የሚሰጠው አንደኛ መጽሐፎችን የማንበብና ከራሳቸው ጋር እንዲያዋህዱ ይረዳቸዋል ሁለተኛ ደግሞ ያው ህፃናቶች ናቸው ሁሉ ጊዜ የሚፈልጉት ነገር አለ አንዳንድ ጊዜ የሚፈልጉት ነገርን በፕሮግራምና በባጀት ማውጣት እንዲችሉም ይረዳቸዋል የ500 ብር የትም ቦታ ላይ ሄዶ ማጥፋት ይችላሉ ለምሳሌ ከውጭ የሚመጡ አንዳንድ የታሸጉ ምግቦች አሉ ልክ እንደ ሳንቺፕስ አይነቶች ዶሪቶስ የሚባሉ የተለያዩ አይነት አላቸው ዋጋቸው ትንሽ ውድ ነው እና እነሱም በዚህ ገንዘብ ማጥፋት ይችላሉ ሲችሉ ግን ሳንቺፕስን ከማጥፋትና በራሳቸው ገንዘብ ያንን ማጥፋት መረዳት እየጀመሩ ነው አሁን የገንዘብን ቫልዩን ራሱ የመረዳት አቅምን በልጅነታቸው እየፈጠረ ነው ድሮ አንቺ ነሽ የምትገዢላቸው 30 ብር ግዢላቸው 500 ብር ግዢላቸው አያውቁትም አሁን 30 ብር የሚገዙትን 500 ብር የሚገዙትን የገንዘብን ስለ ባጀት በደንብ ጥሩ ዕውቀት አላቸው ዛሬ እንዳጋጣሚ ትምህርት ቤታቸው ትልቅ ባዛር ነበረ እና በሰበሰበችው ገንዘብ ሁለተኛዋ ልጄ
እንደገና ወስዳ እቃ ገዝታ እዛ ባዛር ላይ ደግሞ ሸጣ ብዙ ብር አትርፋለች። እና ያንን አሁን የት ነው ማጥፋት የምትችለው? የራሷ ውሳኔ ነው። የማንበብ ክህሎታችን አሁን ይሄንንም እዚህ የማወራው ሌሎችም ልጆች ሌሎችም ወላጆች ልጆቻቸው ላይ በተለያየ አይነት መንገድ የማንበብ አቅማቸውን የሚያጎለብቱበት መንገድ ቢፈጠር በጣም ጥሩ ነው። አንድ ስፖርተኛ ሰው ብረት ሲያነሳ ጡንቻው እንደሚጎለብተው ሁሉ ልጆቹም እያነበቡ ሲመጡ የእይታቸውና የአይኪው መጠናቸውና የአእምሯቸው የማሰብ አቅማቸውና የነገሮችን የመገንዘብ አቅማቸውን በጣም ያሳድግላቸዋል እና በተለያየ መንገድ የማንበብ ክህሎታቸውን የምናሳድግበት መንገድ ብንፈጥር ለሁሉም ወላጆች የተሻለ ነው የሚሆነው። ቢያንስ ከጋጀት ራሱ የማስለቀቅ እድልን እንፈጥርላቸዋለን። ቀደም ሲል ያልን አልነበረ እዚህም የመምጣታቸው አንዱ ተሸልመው ነው ጥሩ ስለሰሩ ማለት ነው። ልክ እንደዛ ሁሉ እየተማሩ የሚመጡት በተግባር ነው የሚለውን አስተሳሰብ ይዘን ማለት ነው። እንዴት ነው ቆይታችን? እንዴት ነው? በጣም ቆንጆ ነው። ጥሩ ምሽቱ አሪፍ ነው። በጣም ተደስቼ ወደ በዓል እንመለስ ይቻላል። ከዋዜማውና ከእለቱ የትኛው ነው ደስ የሚለው በዓል? አክቹአሊ ዋዜማው ላይ ስንመጣ ያው በአረፋም ይሁን በኢድም ብዙ ጊዜ ጾምና ታኮ ነው የሚመጡት የኛ በዓላቶች። ሁለተኛ ደግሞ ዋዜማ ለሴቶችና ለኛ ወንዶች የተለያየ ነው። ሴቶች ደግሞ ለሚቀጥለው ቀን ለአመት በዓል መዘጋጀት ሂደት ውስጥ ነው የሚገቡት እና ያው ዋዜማ አንደኛ ጾም ውስጥ ነው የምታሳልፊው። ጾም ውስጥ ስታሳልፊ ደግሞ ከምግብ ከብዙ ነገሮች ርቀሽ ነው የምታደርጊው። ብዙ ጊዜ የኛ በዓል ከአመት በዓሉ ቀጥሎ ያሉት ቀናቶች ናቸው ሞር እንትን የምታደርጊው እና ከዋዜማ የበለጠ የበዓሉ ቀንና በተለይ ደግሞ አረፋ ሲሆን ተከታታይ 3 ቀናቶችም እንደ አረፋ በዓል ስለሚቆጠሩ በዛ ጊዜ ውስጥ ያለው ሂደትን ነው። ያው በእስልምና ዚያራ ወይን ቤተሰብን መጠየቅ ከፍተኛ ምንዳ አለው። እቺን 3 ቀን 4 ቀን በተቻለ መጠን ቤተሰብን፣ ዘመድን፣ የተለያዩ ሰዎችን ሙስሊሙ የሚጠያየቅበት በዓልም ነው፣ አብሮነትም ነው። በጣም ጥሩ። አራዳም ስላለን እንዴው አራዳን በጣም ጥሩ ነው እያልከኝ ስለነበር ላልመጣ ሰው እስኪ ጋብዝልኝ ልጅ። አክቹአሊ አሁን መጋበዝም ራሱ እየከበደን ነው። ለምን ገና አንዱን ሳንጨርሰው የመጣ ነው እና አራዳ ያው እንደ ስሙ አራዳ የሆነ ቦታ ነው የተፈጠረው። በጣም ያምራል። ከዛ ወዲያም ደግሞ የመሮጫና የቢስክሌት ሰርኪት ያለው ይመስለኛል። የልጆች መጫወቻ አለ፣ ፋውንቴኖች አሉት እና ይሄኛው ለሁሉም ሰው የሚስማማ ነው። ስፖርት መስራት እፈልጋለሁ የሚለው ሰው መሮጫ ሙሉ ሰርኪት አለ። ባይክም ለሚፈልግ ሰው እንደዛ አለ። ከዛ ወዲያ ልጆች መጫወቻ አለ። ከዚህ ውጭም ደግሞ ታይኒ ታውን አለ። ይሄ ታይኒ ታውን እንደውም ለልጆች ከፍተኛ ጥቅም የሚሰጥ ነው። ለምን ልጆች በልጅነታቸው ምን መሆን እንደሚፈልጉ ራሳቸውን እዛ ውስጥ ከቶ ለምን እዚህ ታይኒ ታውን ውስጥ የተለያዩ ሙያዎች አሉ። ዶክተሮች አለ፣ የዶክተር ቦታ አለ፣ የእሳት አደጋ ተከላካይ ቦታዎች አሉ፣ የተለያዩ ቦታዎች አሉ እና እዚህ ውስጥ በመግባት እና በመጫወት የራሳቸውን ወይን የወደፊት ህልማቸው እውን ለማድረግ የመጀመሪያ ስቴፕ ሊሄዱበት የሚችሉበት ቦታ ነው እና ሁሉም ሰዎች ሊዝናኑበት የሚችል ነው። ይሄ ኦል ዎክ ኦፍ ላይፍ ይሉታል ፈረንጆች። በኢኮኖሚም አቅምም ይሁን በእድሜም የተለያየ ማህበረሰብ በአንድ ቦታ ላይ መጥቶ ሁሉም ሰው ተደስቶ ሊወጣበት የሚችል እድል የተመቻቸበት ነው። ስንገባ የከፈልነው ገንዘብ የለም፣ ግን የተለያየ አይነት አክቲቪቲዎች አሉ። የተለያየ እድሜ ግሩፖችን ቢመጣ ሪታየር ያደረገ ሰው እዚህ መጥቶ መንፈሱን አርክቶ ሊሄድ ይችላል። ህፃናቶችም ደግሞ መደሰት ይችላሉ። ሁሉንም ሰው ሊያስደስትና የተለያየ አይነት ማህበረሰብን መጥቶ ሊደሰትበት የሚችል ቦታ ነው እና አዲስ አበባችንም እንድንወዳት የሚያደርግና ብዙ ወጣቶች ደግሞ ካልባሌ ቦታ ራሳቸውን ሊያሳልፉ የሚችሉበትን እድል ያመቻቸ ነው ብዬ ነው የማስበው። በጣም ጥሩ
ፕሮግራማችን እንደቀጠለ ይገኛል። የተመለከታችሁን ስለሆነ እጅግ ደስ ይለናል። ያላችሁት አዲስ ሚዲያ ኔትወርክ ልዩ የበዓል ፕሮግራማችን ነው እናንተ እያሻገርን የምንገኘው። ዛሬ እንግዲህ በልዩነት በተለይም በዓላትን ስናሳልፍ ከቤት ባሻገር ደግሞ አመሻሽ ላይ ወጣ ብለን ለመዝናናት እናሳልፋለንና ዛሬ እንግዲህ ከዲሚር ቤተሰቦች ጋር ሁለት ልጆቹን ይዞ መጥቶ የተለያዩ ቦታዎች እየሄድን ነበር። አዲስ አበባ እየተንቀሳቀስን በየመሃሉ ደግሞ ያወራን ነበር። እየጫው እንዴት ነበር? በጣም ቆንጆ ነበረ። በጣም በዓሉን በዓል አስመስላችሁልናል እና በጣም ደስተኛ ሆነናል። ልጆቹም በጣም እንዴት ነው ወዳችሁት? ምን ወደዳችሁት? አይ አንቺ ስፖርት ፓርክን ወደዳችሁት አይደለ? ስፖርት ፓርኩን በጣም ወዳችሁታል። ጂሙን ወዳችሁታል። ተመልሳችሁ ትመጣላችሁ። በጣም ቆንጆ እንኳን አደረሳችሁ በሏቸው ተመልካቾች። ዲሚር ጠቅለል አድርገው የመጨረሻ እንኳን አደረሳችሁ በልታስተላል። ያው እንኳን አደረሳችሁ መላው የኢትዮጵያ ሙስሊሞች እንኳን ለአረፋ በዓል አደረሳችሁ። እንዲሁም ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ ሁሉም መልካም በዓል እላለሁ። ለመላው የኢትዮጵያ ሙስሊም መልካም የአረፋ በዓል። በጣም አመሰግናለሁ ጊዜያችሁን ስለሰጣችሁኝ። ተመልካቾቹን ከኛ ጋር ስለነበራችሁ እጅግ ደስ ይለናል። ቀሪ አዲስ ሚዲያ ኔትወርክ የመዝናኛ ፕሮግራሞቻችን ይቀጥላሉ። መልካም በዓል። ቻው በሏቸው። ቻው